አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ አቡነ አረጋዊ ጻድቁ መነኩሴ በኃጢአት እንዳትሞት የአቤቷ ነፍሴ ጻድቁ አማልደኝ በቅድመ ሥላሴ ጻድቁ አማልደኝ በቅድመ ሥላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ አረጋዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ ለማለት እወዳለሁ። እንደዚሁም 4 ቀን ተዘክረው ለሚሉ ቅዱሳን ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና በጠብቆቱ ጠብቆን ለዚህ ሰዓትና ደቂቃ አደረሰን አደረሳችሁ ለማለት እወዳለሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም 1 ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይሄን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። ሰሞኑን በጣም እጅግ አርጌ የታዘብኳችሁ ነው። በዚህ አጋጣሚ ማናችሁም ሸር አታረጉትም ያላችሁትና በእውነት የእግዚአብሔር ቃል እንዳይደርስ እናንተም እንደ ተረፋ አይሁድ መሰናክል ስለ እግዚአብሔር ቃል እየሆናችሁ ነው ብዬ እጠይቃለሁ ማለት ነው። ለሁላችሁ አመሰግናለሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን የአቡነ አረጋዊን ገድላቸውን በጥር ወር የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። በአንድ ባህሪ፣ በአንድ መለኮትነት፣ በአንድ ክብር፣ በአንድ ጌትነት፣ በአንድ ምስጋና ጸንተው በሚኖሩ ባለመለየት በአካል በስም ልዩ ሶስት የሚሆኑ ነገር ግን በፈቃድ በስልጣን በመንግስት በአገዛዝ በስምረት አንድ እግዚአብሔር መሆኑን አምነን
በባህሪ በህልውና የሚተካከሉ በመለኮት በኃይል በስልጣን በአገዛዝ በፍቃድ ፍጥረትን ሁሉ በመፍጠር አንድ በሚሆኑ በእነሱ ዘንድ መጉደል መብዛት የሌለባቸው በአካል በገጽ ሦስት ቅዱሳን ፍጹማን የሆኑ በሥራ ሁሉ የተካከሉ እያንዳንዳቸው በተለየ አካላቸው ጸንተው የሚኖሩ ያለመለየትና ያለመከፋፈል በመለኮትነት ቅድመ ዓለም የነበሩ ዛሬም ያሉ መቼም መቼ የሚኖሩ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጥር 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊ የገድል መጽሐፍ እንጀምራለን። የአባታችን የብፁዕ አቡነ አረጋዊ ጸሎት በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ከጥቂት ዓመታት በኋላ ኢትዮጵያዊው ንጉሥ ታዚና ሞተና በእርሱ ፈንታ አጼ ካሌብ ነገሰ። ብፁዕ ወቅዱስ አባታችን አቡነ አረጋዊ ግን አነስተኛ ወይም መጠነኛ ቤት ሰራና በውስጡም ከእሱ ጋር አብሮ ይዞት የወጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይም ስለ መስዋዕቱ ነገር እግዚአብሔርን ለመነ። እግዚአብሔርም ልመናውን ፈጥኖ ሰማውና ለቁርባኑ ወይም ለመስዋዕቱ ሥርዓት ዝግጅት የሚያስፈልጉትን የወርቅ ጻሕል፣ የብር ጽዋ፣ ለልብስ ተክህኖ የሚያገለግሉ የወርቅ ላንቃ ካባ፣ በውስጧ ሙቀት ያልተለየው ወይም ትኩስ ህብስት ያለበት መሶበ ወርቅ፣ ለመሰዊያው የሚያስፈልገውን ሁሉ መላእክት በሰማይ ይዘውለት ወረዱ። በሰንበት ቀንና በበዓላት ሁሉ ይደረግለት ነበረ። ቤተ መቅደሷ እስከ ታነጸች ድረስ እንደዚህ ሲሰራም ቆየ። ለመኖሪያውም ትንሽ በዓት አገኘና በዚያች ውስጥ ሌሊት ያለምንም እንቅልፍ ወይም ምኝታ ጸሎትና በስግደት ቀን ያለምንም እረፍት ጸሎትን በመጸለይና በሥራዎች ሁሉ በመትጋት ተቀመጠ። ከዚህ በኋላ የአባታችን የአቡነ አረጋዊ ትሩፋቱ ትምህርቱ በምስራቅ በኩል ባለው አገር ሁሉ ተሰማና በሽተኞችና በአጋንንት የተለከፉ ሁሉ ወደ እሱ እየመጡ በጸሎቱ ኃይል ይፈወሱና ይድኑ ጀመረ። የሴት በሽተኞችም ቢሆኑ መጥተው ከተራው አካባቢ በደረሱ ጊዜ መምጣታቸውን ይነግሩትና ከደቀ መዝሙርቱ አንዱ ማቲያስ የተባለውን ማየ ጸሎቱን ባርኮ ይሰጠውና ወደ እነሱ ይልከዋል። እሱም ማየ ጸሎቱን በላያቸው ላይ በረጨው ጊዜ ፈጥነው ይድናሉ። ዳግመኛም እግዚአብሔር በማያውቁ ሃይማኖት የሌላቸው የበግና የፍየል መንጋ ከመጠበቅ በስተቀር ማረስ፣ መዝራት፣ ማጨድ፣ መሰብሰብ የማያውቁ ነገር ግን በላም ወተት ብቻ የሚጠቀሙ በምስራቅ ሀገር የሚኖሩ ዘላኖች ሰዎችም መጡ። እነሱ በጎዳና ላይ ያገኙት እህል የጫነውን ልብስ የያዘውን ይቀማሉ፣ ይደበድባሉ፣ ንጹሕ ነፍስ የሚገሉ ናቸው። እነዚህን የመሳሰሉትን ሁሉ በጸሎቱ ኃይል በክርስቶስ ሃይማኖት አሳመናቸው። ፍጹም ክርስቲያንም ሆኖ በመንፈስ ቅዱስ ብርሃንነት ሕሊናቸው ልቦናቸው በራ። መቀማት፣ ነፍስ መግደል ትተው በየራሳቸው ንብረት ብቻ መጠቀም ለመዱ። ዮሐንስ በዮርዳኖስ በረሃ እያስተማረ በጨለማ ውስጥና በሞት ጥላ ስር የሚኖሩ ሕዝቦች ወደ ጥምቀቱ ጥቂት በጥቂት እያሉ እንደመጡ የዚያም ሰዎች አገር እርፈት አገኘች። ሕዝቦቿም ሁሉ ተደሰቱ፣ ብርሃን ወጥቶላቸዋልና። እንደዚሁም ሁሉ ቅዱስ አባታችን አረጋዊ የተባለ ዘሚካኤል ለዚያች አገር ብርሃን አበራላት።
አስቀድሞ በሰላማ ትምህርት ያመኑ ነበሩ። ሌሎች ያላመኑ አሉ። ያላመኑት ሃይማኖታቸውን አጸናላቸው፣ አሰፋላቸው። ያላመኑት ደግሞ ወደ እውነተኛ ወደ ክርስቶስ ሃይማኖት መለሳቸው። በመለኮት ቅመምነት የተቀመምክ ክቡር አባታችን ሆይ መራራን ኮምዛዛ የምትሆን ያለምንም አለጫነት በትምህርትህ ጨውነት አጣፈጥካት። እንደ ሮማውያን እንደ ጴጥሮስና ጳውሎስ ሐዋርያት ለኢትዮጵያ መምህር ወይም ሐዋርያ ሆንካት፣ አሰማመርካት። ቅዱስ አባታችን አቡነ አረጋዊ የማስተማሩን አድማስ ደረጃ በደረጃ ማስፋፋት ጀመረ። ሌሊት በስግደት ያድራል፣ ቀን በጾምና በትምህርት ይውላል። ትሩፋትን በትሩፋት ላይ እየጨመረ ሄደ። ትምህርቱም በስተውስጥ በኩል እንደ ሱሪ ሰቅ ወይም ቀበቶ፣ በስተውጭ እንደ ባሕረ አረብ ደረት ላይ ቅናት ነች። እግሮቹ ቀልጣፎች ናቸው። በቅመም ተራራ ላይ እንደሚዘል እንደ ዋልያ እንቦሳ ይዘላሉ። ከበዓቱ ውጪ ወጥቶ ፈጽሞ የሚያይ አልነበረም። የመላእክት አስኬማ ወይም ዘውድ ካጠለቀ ወይም ከተቀዳጀ ጀምሮ ለትምህርት ሰዓትና ወንድሙ አርፎ ለቀብር ጊዜ በስተቀረ ፈጽሞ ከበዓቱ አይወጣምና እንደዚሁ አድርጎ ከቤቱ ወይም ከበዓቱ እንዳይወጣ ራሱን አስገዛ። ከደቀ መዝሙሩ ከማትያስ በስተቀረ ይጎበኘው ወይም ይጠይቀው ዘንድ ማንኛውም ባዕድ ሰው ወደ እሱ አይገባም፣ ከደጃፍም አይደርስም። ማትያስም በታወቁ በዓላት ወይም በተወሰኑ ቀናት ብቻ ነበር የሚጎበኘው። አንድ የጭፍሮች አለቃ የሆነ መኮንን ዘወትር ወደ እሱ እየመጣ ይማልደውና ይዘበዝበው ነበረ። በጋኔን የተለከፈች ሴት ልጅ ነበረችውና እሷን ያድንለት ዘንድ ብፁዕ አባታችን ያለበትን በር እያንኳኳ ብዙ ጊዜ ተቀመጠ። እየተጣራም ፈጽሞ ይማልደው ነበረ። በዚያች ወጥቶ ስለ ልጁ ይጸልይለት ዘንድ እሱ ግን አልከፈተለትም። ብፁዕ አባታችን አንተ ሰው ወደ እኔ ለምን ትጮኻለህ? እኔም እኮ እንደ አንተ ሰው ነኝ። እኔም በማመልክበት ወይም በማምንበት በክርስቶስ የምታመን ቢሆን እንደ እምነትህ ወደ እግዚአብሔር ጸልይ ወይም አመልክት፣ በዚያን ጊዜ እንደ እምነት ይደረግልሃል አለው። በዚያን ጊዜ ፈጽሞ አመነ። ልጅቱም ከእግር ደብር ወይም ከተራራው ስር ነበረችና ወደ እሷም ወርዶ የክርስቶስ ስም ስለጠራበት ጋኔኑ ለቀቃት። እግዚአብሔርም በብፁዕ አባታችን በአቡነ አረጋዊ እጅ ሌሎች ስፍር ቁጥር የሌላቸውን ድንቅ ድንቅ ተአምራትን አደረገ። የብፁዕ አባታችን የአቡነ አረጋዊ ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በአንድነቱ ነን። ቅዱስ የሆነን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ከዚህ በመቀጠል ደግሞ የጻድቁን አባታችን ተአምርና ገድል አድርሳለሁ። እግዚአብሔር ቢረዳ ከዚህ በመቀጠል የጻድቁ አባታችን የአቡነ አረጋዊን ገድልም ዘታኅሳስ 14 ቀን የሚነበበውን አነባለሁ። ሲቀጥል ደግሞ የዕለቱን ስንክሳርም እንደዚሁ አደርሳለሁ። ውድና የተወደዳችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች
ሁላችሁም በያላችሁበት ይህንን ምስል ስትጀምሩ ላይክ፣ ስትጨርሱም ደግሞ ሼር በማድረግ ለምእመናን ታደርሱልን ዘንድ በጻድቁ ስም እንጠይቃችኋለን። በስም በአካል በገጽ 3 በመለኮት በአሰራር ግን አንድ አምላክ በሚሆን በአንዲት ምስጋና የሚመሰገን አንዲት ስግደት የሚሰገድለት ግሩምና ልዑል በአካል የተለየ በባህሪ በመለኮት በኃይል በስልጣን አንድ የሚሆን ያልተፈጠረ ያልተሰራ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ጥንትና ፍጻሜ የሌለው የሚታየውንና የማይታየውን የሚዳሰሰውንና የማይዳሰሰውን ፍጥረታት ሁሉ የፈጠረ በስም 3 በማዕረግና በክብር ግን አንድ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በታኅሳስ 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊና የትሩፋት ዜና የሚናገር መጽሐፍ ገድል እንጽፋለን። የአባታችን የአቡነ አረጋዊ ጸሎትና በረከቱ አማላጅነቱ ከኔ ከኃጥኡ ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኖርና ከዕለታት በአንደኛው ቀን አባታችን አቡነ አረጋዊ መንገዱን ሲሄድ ውሎ በተራራው አጠገብ ሲደርስ አንዲት ከላይ ወደ ታች የተንዠረገገች ሐረግን ወይም ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል መጥቶ አንተ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቀሃል አለው። አባታችን አቡነ አረጋዊ ከዚች ተራራ ላይ ወጥቼ ስለ ኃጢአቴ እናዘዝና እለማመን ስለ በደሌ ይቅርታን ጠይቅ ዘንድ እወዳለሁ አለው። የእግዚአብሔር መልአክም አንተ የእግዚአብሔር አገልጋይ አረጋዊ ሆይ ሰማያዊ ክብርን በመሻት ምድራውያንን መንግስታት የናክ ያቃለልክ ስለ እግዚአብሔር ብለህ ይህን የኃላፊውን ብልጽግና ንቀህ ስጋዊ ችግርን በመምረጥህ በሰማያዊ መንግስት ታላቅ ክብር ተዘጋጅቶልሃል። ስለዚህም ወደ ተራራው የምታረግበትን ወይም የምትወጣበትን እግዚአብሔር እስኪልክልህ ድረስ ለጥቂት ጊዜ ታገሳለው። ይህን በሰማ ጊዜ ከችኮላው የተነሳ ልቡ አዘነ፣ መንፈሱም ተጨነቀች። ልቡ በተራራዋ ፍቅር ተነድፏልና ወደ እሷም ፈጥኖ ለመውጣት ቸኩሏልና ትዕግስቱ ሰፊ የሆነ እግዚአብሔር ግን የትዕግስቱን ጽናት የመንፈሱን ጠንካራነት ለመመርመር ፈጥኖ ወደ ተራራው አላወጣውም። ብፁዕ አባታችን አቡነ አረጋዊ ይህን ተራራ በምን ልወጣው? እንደ አሞራ አልበር ክንፍ አልተሰጠኝ፣ እንደ ሐዋርያት በደመና ተጭኛ አልወጣ ብቃት የለኝ እያለ በጣም አጥብቆ አለቀሰ። ከዚህ በኋላ እንደ እናትና አባት ዘወትር የሚጎበኘውን የሚያረጋጋውን የእግዚአብሔርን መልአክ ቅዱስ ሚካኤል ዳግመኛ ወደሱ መጣ። መልአኩም የእግዚአብሔር ወዳጅ አረጋዊ ሆይ አይዞህ፣ አትፍራ፣ ስልጣን ተሰጥቶሃልና እስከዚያው በገመዷ ወይም በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ። ወደ ተራራው ጫፍ ያወጣህ ዘንድ በገመዱ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እሱም በጾምና በጸሎት 2 ሱባኤ ወይም 14 ቀን በዚያ ተቀመጠ። ከዚያም የታዘዘው ዘንዶ በ3 ሰዓት ወጣ። የመላእክት አለቃ ቅዱስ ሚካኤል ፈጥነህ ተዘጋጅ፣ ወደ ተራራው ያወጣህ ዘንድ ደግሞ ከእግዚአብሔር የታዘዘ ዘንዶ ወደ አንተ መጥቷልና አለው። ዘንዶም እንደታዘዘ ወደ እርሱ ቀረበ። ብፁዕ አባታችን አቡነ አረጋዊ ዘንዶን ባየው ጊዜ ፈጥነህ ጅራትክን ወደ ታች አውርድና ወደ ተራራው አውጣኝ አለው። ይህ ዘንዶ ግን ጅራቱን ወደ አባታችን አቡነ አረጋዊ አላወረደም ነበረ። ነገር ግን
በተራራው ወገብ ላይ አስቀረው እንጂ። ይልቁንም ዘንዶ አባታችን አቡነ አረጋዊን ከዚህ ተራራ ላይ ምን አለ በማለት በሰው አንደበት ተናገረው። ዳግመኛም ስማይ ልንገርህ፣ በዚች ተራራ ላይ በክንፍ ከሚበር ወፍ በስተቀረ የምትበላው እንጀራ ወይም ራስህን የምታስጠጋበት እንጨት ወይም ዛፍ ስንኳ አይገኝም። ምን ታደርጋለህ? በእርሷ ዘንድስ የሚገኝ በቀን የፀሐይ ሐሩር በሌሊት ቁርና ውርጭ ብቻ ነው አለው። አባታችን አቡነ አረጋዊ ይልቅስ ጅራትህን ወይም ደግሞ ጭራህን አውርድና የታዘዝከውን ፈጽም፣ ከምንፈልገው ነገር ሁሉ እግዚአብሔር የሚያሳጣን ነገር የለምና አለው። ይህንን ባለው ጊዜ ጅራቱን አወረደ። የመላእክት አለቃ ቅዱስ ሚካኤል አባታችን እንዳይደንግጥና ዘንዶም በእሱ ላይ ጉዳት እንዳያደርስበት ሰይፉን ይዞ በጎኑ ሆኖ ደግሞ ይጠብቀዋል። የእሳት ፈረሶች ወይም የእሳት ሰረገሎች ድንገት መጥተው ኤልያስን ወደ ሰማይ ሲያወጡትና ሲያሳርጉት ደቀ መዝሙሩ ኤልሳዕ ይህንን እንደተመለከተ ማቲያስና ሌሎችም ደቀ መዝሙርቶቹ ይህን ድንቅ ተአምር በሐብሉ በስተቀኝ ሆነው ይመለከቱ ነበረ። እንደዚሁ በኋላ አረጋዊ የተባለ አባታችን አቡነ ዘሚካኤልም ደቀ መዝሙርቶቹ እየተመለከቱት በሰውነቱና በድንጋዩ በዚያች በዘንዶ ላይ በሥላሴ ስም አማተበ። በዚያን ጊዜ በዘንዶ ጅራት ላይ ወጥቶ የተራራውን ጉዞ እንደጀመረ በቅስፈት ከተቀደሰው ተራራ ጫፍ ላይ አወናጭፎ በወረወረው ጊዜ ከዚያ እንደደረሰ 3 ጊዜ ሰገደ። ከዚያም ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር በመለኮት አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በዚያች ተራራ ላይም ለመኖር ያደረገው ልመና እግዚአብሔር ሰምቶ ምኞቱን ስለፈጸመለትና ከተራራዋ ጫፍ ላይ ደግሞ በመውጣቱ እጅግ ደስ አለው። ከፍ ያለ ምስጋናን አቀረበ። ያችም ተራራ ሁለመናዋ ደግሞ በብርሃን ምሉ፣ በአርያዋም ደግሞ ተለውጦ ከቀድሞው ይልቅ የቀደመች የመውደድ ግርማ ሞገስ ጨመረላት። ብሩህ ደመና መጥቶ ሸፈናት። መላእክትም እንደ ታላቅ የበዓል አከባበር ተሰብስበው ከብዛታቸው የተነሳ ተጨናነቁ። በቀንና በሌሊት ያለማቋረጥ ይጎበኟት ጀመር። ለእርሱ እንደ ባልንጀራና እንደ ጓደኛ ሆኑት። በመሸም ጊዜ አንዲት አነስተኛ ዳቦ አንስቶ ባረከ። መብላትም ጀመረና ዳቦዋ ግማሽ እስክትሆን ከበላ በኋላ በግማሽ ዳቦ ጠገበ። ስለዚህም ነገር እግዚአብሔርን ፈጽሞ አመሰገነው። ቀድሞ ከሄደባቸው ወይም ከጎበኛቸው ሌሎች ተራሮች ይልቅ በዚች ቦታ በረከት እንደወረደ ተመልክቷልና። እነዚህም ተራሮች እሱ ካለበት ተራራ የራቁ አይደሉም። ነገር ግን የሰው የጥሪ ድምፅ ወይም ደግሞ ቃል የሚሰማበትን ያህል ቅርብ ናቸው እንጂ። በዚች የዳቦ ግማሽ አምሳል ለኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ወይም ቀርጾ አስቀመጠ። ይህች ምልክት እስከ ዛሬ ድረስ አለች። የቅዱስ አባታችን ደቀ መዝሙርት ከታች ወደ ላይ የሚወጣባት ከላይ ወደ ታች የሚወርድባት ከታላላቅና ከረጃጅም እንጨት መሰላል ሰሩ። አባታችን አረጋዊ ግን ከዚያች ዕለት ጀምሮ ከሰው ተለይቶ እስከ ተሰወረባት ቀን ድረስ ምድራዊ ህብስትን ፈጽሞ አልበላም። ይችን ቦታ እጅግ አድርጎ ወደዳት። ትዕቢተኞች ሊረጋግጧት የማይችሉ ኃይለኞች ወይም ሽፍቶች በመሳሪያቸው ኃይል የማይደርሱባት ከምድር ወይም በታች ወደ ላይ ከፍታ ያላት ወይም የመጠቀች ሆና አግኝቷታልና ወደ እሷ እሱ ካልፈቀደ በቀር የሚወጣ የለም። ስለዚህም
በሰው ዘንድ ሊኖር ወደደ፣ በእሷ ዘንድ ሊኖር ወደደ። እሱ ጸጥታንና ብቸኝነትን ወዳጅ ነውና ከእርሷ ተለይቼ እስከሚሄድ ድረስ ማረፊያዬ ወይም መጠጊያዬ ይህች ናት አለ። የአባታችን የአቡነ አረጋዊ ጸሎትና በረከቱ አማላጅነቱና የድካሙ ሁሉ ዋጋ ለወዳጆቹ ከሆነው ለሁላችን ለሕዝበ ክርስቲያን ጸንቶ በእውነት ለዘላለሙ ይኑር አሜን አሜን። የአምላካችን ስም የተመሰገነ ይሁን። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑርና ስለተመረጠች ደብሩ የኢትዮጵያ መነኮሳት አባት የሚሆን ክቡር አባታችን አቡነ አረጋዊ ያደረገው ተአምሬ ነው። ጠባቂዋ የሚሆን ሃይማኖቱ የቀና እስከ ቴዎድሮስ ድረስ የነበሩ የኢትዮጵያ ነገሥታት የሰሩትን ሕግና ሥርዓት በማፍረስ የሥራዋ ማማር ባስጎመጃቸው ጊዜ ሥጋዊ ፈቃዳቸውን ይፈጽሙ ዘንድ ልባቸው የጠፋ አእምሮ የሌላቸው ወይም የጎደላቸው መኳንንትና ጎበዛዝት በድፍረት ወደ ተራራዋ ይወጡ ዘንድ ወደዱ። በዚህ ጊዜ የተጋድሎ መንፈሳዊ አርበኛ ክቡር አባታችን አቡነ አረጋዊ ተአምራዊ ኃይል ከማድረግ አልታገሰም። ወደ ተራራዋ እንዳይወጡ በዘንዶ ጅራት ያሰራቸዋል። እሱ ለጥፋት ከለከላቸው። የአራዊት ድምፅ ፍራቻ የተነሳ ፈርተው ከገመዱ ስር ፈጥነው የሸሹ አሉ። መንፈሳዊ የተጋድሎ አርበኛ የክቡር አባታችን አረጋዊ ልጆች ወንድሞቼ ሆይ የአባታችን የአቡነ አረጋዊን የጥበብን ኃይል ተመልክታችሁ ቀድሞ ከሀገረ ጽዮን አክሱም ወጥቶ ከወንድሞቹ ተለይቶ በስተምስራቅ በኩል ገዳማትን ሲዞር ቆየ። በዓቱን በደብረ ዳሞ እንደ በረድ ነጽታ በአበባ አጊጣና አሸብርቃ በሁለቱ ተራሮች መካከል እንደ ፀሐይ ስታበራ በተመለከታት ጊዜ ልቡ በፍቅሯ ተነደፈ። ለዘላለሙ ለራሱና ለልጆቹ መጠጊያ እንድትሆነው ፈጣሪዋ እሷን ይሰጠው ዘንድ ለእግዚአብሔር የእጅ መንሻ ደግሞ ምስጋናን አቀረበ። በዚያን ጊዜ እግዚአብሔር ልመናውን ሰማውና በታላቅ ዘንዶ ጅራት ከተራራው አናት ላይ ደግሞ ወጥቶ ይቀመጥ ዘንድ ፈቀደለት። ዘንዶም በጅራቱ ያወጣው ዘንድ ታዘዘለት። የዋህና ትሑት የሚሆን ክቡር አባታችን አረጋዊ ከረቂቅና ጠላቶች ወገን እንዳይፈራ የመለኮት አለቃ ቅዱስ የመላእክት አለቃ ቅዱስ ሚካኤል እየረዳውና እያጽናናው በፍጹም ደስታ በሰላም ከተራራዋ ላይ ወጣ። የደብሩንም ቦታ እንደ መለኮት በክንፍ የሚበሩ ድውይ የሚፈወሱ ብዙ 100,000 የሚቆጠሩ ጻድቃን ተራራውን አዘዛት። ልጆቹም ቅዱሳንም በሚሞቱበት ዕለት ሁሉ ብዙ ድንቅ ተአምራትን በተራራዋ ራስ ላይ ደግሞ ይደረጋል። ቀስተ ደመና በእሷ ላይ ይተከል ነበረ። የክቡር አባታችን ቅዱሳን ልጆች ጽኑ ችግር በገጠማቸው ጊዜ ከተሰወረበት ቦታ ታላቁም ታናሹም ፈጥነው ሂደው የተሰወረበትን ቦታ 3 ጊዜ የመዞር ልማድ ነበራቸው። ጌታችን በቅዱስ ወንጌል በር ምቱ ይከፈትላችኋል፣ ለምኑ ይሰጣችኋል ብሎ እንደተናገረ እንዲሁም አባታችን ችግራቸውን ያቃልላቸዋል፣ ፍቃዳቸውን ይፈጽምላቸዋል እንጂ አያስፈራቸውም። የክቡር አባታችን የአረጋዊ ጸሎትና በረከቱ የፈጣሪውም ቸርነት ወዳጁ ከሆንኩት ከናንተ ከሁላችን ጋር ጸንቶ ለዘላለሙ ይኑር አሜን። የደብረ ታቦር ምሳሌዋ ለምትሆን ሰላም ላለው ለደብረ ዳሞ ደብርህ በውስጧ ተገልጸዋልና ሚስጥረ መንግስት ቃል ኪዳንህ አረጋዊ ኃያለ መስተጋድል የመስቀል ጋሻን የተሸከምክ አባታችን ሆይ አድነን። በፍርድ ቀን በምንጠየቅበት ጊዜ እኛ ልጆች በቸልተኝነት ስናመናታም ከምታስፈራ የእሳት ባህር ውስጥ እንዳንጠልቅብህ
ሰላም እላለሁ ለደብረ ዳሞ ደብረ ለምትመስል በደብረ ሲና በውስጧ የዘነመባት የመላእክት አስኬማምና አባታችን አረጋዊ ለኢትዮጵያ ብርሃኗ ነህና እኛን ልጆችን አድነን። ስለ እናትህ ብለ ስለ እድና በስጋም በነፍስም ዓለም እንዳያገኘን ሙስና እስከ ዘለዓለም ድረስ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብ አባት እንደሆነ ሕይወትም ገዥም ወላጅ ላኪም እንደሆነ በቃሉና በመንፈስ ቅዱስ ካለመኖር ወደ መኖር አምጥቶ የፈጠረ እንደሆነ በእግዚአብሔር አብ ስም አምነን ከእውነተኛ አምላክ የተገኘ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ከእውነተኛ ሕይወት የተገኘ እውነተኛ ሕይወት ከእውነተኛ መድኃኒት የተገኘ እውነተኛ መድኃኒት ከእውነተኛ ገዥ የተገኘ እውነተኛ ገዥ በአነዋወር ከአብ ከመንፈስ ቅዱስ ጋር አንድ የሚሆን በአንድ በእግዚአብሔር ወልድም ስም አምነን ቅድምና ሕይወት ተድኅሮ መጉደል መጨመር መብዛት ማነስ ሳይኖርበት ከአብ ከወልድ ጋር በአንድነት የሚሰግዱለት የሚያስደንቅ ሶስትነት በማይመረመር አንድነት ያለ አዳኝ ጌታ በሚሆን በእግዚአብሔር መንፈስ ቅዱስ ስም አምነን በኅዳር 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊ የትሩፋቱ ዜና የሚናገር የገድሉን መጽሐፍ ለመጻፍ እንጀምራለን። የብፁዕ አባታችን የአቡነ አረጋዊ ጸሎትና በረከቱ ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። እሊህ ቅዱሳኖች ወደ ኢትዮጵያ በወጡ በ3ኛው ዓመት ንጉሥ አልአሜዳ አረፈና እጅግ በጣም የበዛ ሕዝብም ተሰብስቦ ሕዝቡ ቅዱሳኖችንም ሁሉ አለቀሱለት። ከዚያም በነገስታቱ የመቃብር ቦታ ቀበሩት። ከሱ ቀጥሎም የካሌብ አባት ታዜና ነገሰ። እነዚህም ቅዱሳን የትሩፋታቸውን ገድልና የጽድቅ ስነ ምግባራቸውን በሰማይ ላይ እንደሚያበሩ እንደ ሰማይ ከዋክብት እያበራ በምን ሳይለያዩ በአንድነት በማህበር ሆነው በአንድ የጸሎት ቤት ተቀመጡ። በመልካም የተክል ቦታ ያለ ዛፍ በየአይነቱ እንደሚያፈራና መዓዛው እንደሚጣፍጥ መዓዛ ሃይማኖታቸው የጣፈጠ ህብረ መልኩ የሚያበራና የሚያስደስት እንደ ህንዳኬ እብነ በረድ ድንጋይ የሚያንጸለድል በጽዮን በሽቱ አዳራሽ በሽቱ ዕቃ ታሽጎ እንደሚቀመጥ ሽቱ መዓዛ ያላቸው በእብነ ሰንፒር ላይ የተመሰረተ እንደ ጽኑ አምድ የቀጥታ ባህሪ ያላቸው በንጹህ ወርቅ የተለበጠ እንደ ጳዚዮን ድንጋይ በሴት ሙሽራ አንገት የሚጠልቅ እንደ ወርቅ ሐብል በወንድ ሙሽራ ራስ ላይ እንደሚደፋ የወርቅ አክሊል በነገስታት ራስ ላይ እንደሚጫን እንደ ወርቅ ዘውድ የምድር መሳፍንትና መኳንንት በጣታቸው ላይ እንደሚያጠልቁት የወርቅ ቀለበት ሆነው ለአክሱም ምድር ጌጥ ሆኗት። የሥርዓታቸውንም የሕጋቸውንም መጽሐፍ አስረከቧት። የክርስቶስ ደቀ መዝሙርት በሆኑ በሐዋርያት የትምህርታቸውን ትእዛዝ ተቀብላ ጸንታ እንድትኖር አደረጓት። ብዙ ድንቅ ተአምራትን ያደርጋሉ። በጸሎታቸው አንካሶች እግራቸውም ተቃንቶ እንዲሄዱና እንዲሮጡ፣ ዲዳዎች እንዲናገሩ፣ ደንቆሮዎችም እንዲሰሙ ያደርጋሉ። ከፀሐይ ይልቅ 7 እጅ የሚያበራ ብርሃን በጸሎት ማዕዳቸው ላይ ይበራል። ከአንዲት ሰንበት ክርስቲያን በስተቀር እህል አይቀምሱም። በዚህም አይነት ግብር በአንድነት 12 ዓመት ተቀመጡ። የአባታችን የዘሚካኤል የእናቱ እድናም ከእሷ ጋር ከመጡ እሷን ከመሰሉ ጓደኞቿ የሴት መነኮሳት ጋር በእነሱ አካባቢ ትኖር ነበረ። አባታችን ዘሚካኤልን የበላይ ጠባቂያቸውን ወይም መሪያቸው አድርጎ እንደ አባት እናት እንዳከበሩት እንደ አምላካቸውም ወደዱት። ስሙንም አረጋዊ ብለው ሰየሙት። ይህም ብልህ አዋቂ ማለት ነው። እንደ ንጹሕ ሐዋርያ መሪ ወይም አለቃ እንደ ጴጥሮስ የመልካም ጎዳና መሪ ሆኗቸዋልና። በነገሰም በ6ኛው ዓመት እኒህ ቅዱሳን እርስ በርሳቸው እየተያየን መኖር በሀገራችን ላይ ሆነን
በተድላ ደስታ እንደምንኖር ስለሚቆጠር ለየብቻ መኖር ያስፈልገናልና ሲሉ አሰቡ፣ ተማከሩ። በዚህን ጊዜ እያለቀሱና መሪር እንባን እያነቡ ለየራሳቸው ተለያዩ። ከዚህም መሰረት አባ ሊቃኖስ ወደ ደብረ ቁናጽል፣ አባ ጰንጠሌዎንም በሱ ትይዩ በሆነ ቦታ 2 ኪሎ ሜትር ያህል ርቆ ሄደ። ገሪማ የተባለ አባታችን ይስሐቅም መደራ ወደሚባል 3 ኪሎ ሜትር ያህል ርቆ ሄደ። አባ ጽህማም ጸዲያ ወደሚባል፣ አባ ይምአታም ወደ ገራአታ፣ አባ አፍጼም ይሃ ወደሚባል፣ አባ አሌፍም አህዳ ወደሚባል ቦታ ሄዱ፣ ተበታተኑ። ይህም አባታችን አቡነ አረጋዊ ግን ፈጣሪ ወይም ሯጭና ጎበዝን መንገደኛ 2 ቀን የሚያስኬደውን ያህል በምስራቅ በኩል በምትገኝ እገላ ወደምትባል አገር ከእናቱና ከደቀ መዝሙርቱ ከማቲያስ ጋር ሄደ። በመንገድም ሲጓዝ ደብረ መድኃኒት ከሚባል ቦታ ደረሱና በዚያ አደሩ። ቀኑ መሽቶ ነበርና በዚያም ለ7 ቀን ያህል ተቀመጡ። የዚች አገር ሰዎች በጣም ክፉዎች ስለነበሩ ዘለፉት፣ ነቀፌታም አመጡበት። እሱ በዚች ሌሊት የእግዚአብሔር ቁጣ በላያቸው ትውረድ፣ የምድራቸውን ፍሬ ያጥፋ፣ በሀገሪቱም ላይ በየጊዜው ውርጭና ቁር ከምድር አያቋርጥ ሲል ረገማቸው። በአቅራቢያቸው ያለችውንም አገር ግን የምድር ፍሬ ሁሉ ሁል ጊዜ ከአንቺ አይታጣ ወይም አይጥፋ፣ በአንቺ ላይ ሰፍረው የሚኖሩ ሰዎች ሁሉ ባለጸጎች፣ ንዑዳን፣ ክቡራን ይሁኑ ሲልም በአራቱ ማዕዘን በትምህርተ መስቀልም ባረካት። ከሩቅ ጎልታም ደግሞ እስከሚታይ ድረስ ላሞቿም የሰቡ፣ ሰንጋዎችም የደለቡ፣ የበግ መንጋዎችም በመሰማሪያቸው የበዙ የተራቡ ይሁኑ። በአንቺ ላይ አበር ቸነፈር፣ የእህል ችግር አይኖር። በአንቺ ላይ የሚኖሩ ሕዝቦችም ለከብቶቻቸው የውሃና የሳር እጦት ፈጽሞ አይኖር በማለት ባረካት። በዚያም በኋላ ዘመን የሚሆነውን ከመሆኑ በፊት ትሩፋቱን መታሰቢያ ትሆን ዘንድ አውቆ ባረካት። ስለዚህ ለልጆች እስከ ዘላለም ድረስ ትባረክ ብሎ ባረካት። ከዚያም ጥቂት ልፍ ብሎ ዱር ለዱር የሚዞር ጋኔን ያደረበት አንድ ሰው አገኘ። በሰውየው ላይም ያደረው ጋኔንም አንተ የእግዚአብሔር ሰው ወይም አገልጋይ ዘሚካኤል ሆይ ታጠፋኝ ዘንድ መጣህን እያለ በታላቅ ቃል ጮኸ። አባታችን ዘሚካኤል በትምህርተ መስቀል አማተበበትና ዝም በል አፍህንም ዝግ አለው። በዚህም ጊዜ ፈጽሞ ዝም አለ። ጋኔኑም ከሱ ወጣ። ከዚህ በኋላ በእጁ አነሳው፣ ፈጥኖም አዳነውና ከእንግዲህ ወዲህ ወደ ሀገር ሂድ አለው። እሱም ስለ አዳነውና ስለ ፈወሰው እግዚአብሔርን ፈጽሞ አመሰገነ። ሰውየውም ግን የእግዚአብሔር ባለሟል የሚሆን አረጋዊ የተባለ ከአባታችን ዘሚካኤል እግር ስር ወድቆ አባቴ ሆይ ለ6 ዓመታት ያህል ያሰቃየኝ ከነበረ ደዌ ፈውሰኸኛልና እስከ ዕለት ሞቴ ድረስ ከአንተ ፈጽሞ መለየት አይኖርብኝም አለው። ስለዚህም ልቡን አጽንቶ ተከተለው፣ ደቀ መዝሙሩም ሆነ። የሀገሩም ሰዎች ይህን ድንቅ ስራ በተመለከቱም ጊዜ ከሰው መጨናነቅ የተነሳ መንገዱን ይሄድ ዘንድ እስኪከለክሉት ድረስ ታላቁም ታናሹም ልጁም አዋቂውም ሴቱም ወንዱም ወደ እርሱ ተሰበሰቡ፣ ከበቡትም። ዳግመኛም ከዚህ ጥቂት እልፍ ብሎ ስሟ አውላ ማህበር ከሚባል የዛፍ ጥላ ስር አረፈ። እሷም እስከ ዛሬ ድረስ የቅዱሳን ማረፊያ ናት። ቅዱስ አባታችን አቡነ አረጋዊ ቅድስት ቦታ ደብረ ዳሞን ባያት ጊዜ 3 ጊዜ ሰገደ። ዳግመኛም እየሄደ ከወንዝ ዳር ሲደርስ አንድ ሰው መጣና የተሰበሰበ ምንድን ነው? እሊህስ ለማን ናቸው? ጠየቁት። ሰዎቹም ይህ አባታችን አረጋዊ የተባለ ከሮም ከወጡ ወይም ከመጡ ቅዱሳን አንዱ ሲሆን እሱም በሀገራችን ላይ መንገድን ሲያልፍ ድውይ ይፈውሳል፣ አጋንንትን ያወጣል አሉት። ያጎልማሳ ሰውየም ይህን ከሰማ በኋላ ወደ ቤቱ በችኮላና በሩጫ ሄዶ የታመመ ወይም በሽተኛ የነበረ ልጁንም በአልጋ ተሸክሞ መጣ። ከዚያም በሽተኛውን ልጅ
ከአባታችን እግር ስር አስቀመጠውና አባቴ ሆይ ልጄን በጸሎት ኃይል ከበሽታው ትፈውስልኝ ዘንድ እማልድሃለሁ አለው። አባታችን አረጋዊ ጌታዬ ንጉሴና አምላኬ ኢየሱስ ክርስቶስ ሆይ ይህን ድውይ ከአራት ሕመሙ ያነሳው ፈጽመ ከደዌ የሚፈውሰውን ወይም ያድነው ሲል ተናገረ። በዚያን ጊዜ ያ በሽተኛ ልጅ ፈጥኖ ዳነና ከሰዎቹ እኩል በእግሩም እየተራመደና እየሮጠም ሄደ። ይህም ተአምር የተመለከቱ የሀገሩ ሰዎች ፈጽመው አደነቁ። ከዚህም በፊት በሀገራቸው ላይ ድውይ የሚፈውስ አጋንንትን የሚያወጣ አይተው አያውቁም ነበርና፣ ስለዚህ እጅግ በጣም ተደሰቱ፣ እልልታንም አበዙ። በስራውና በባህሪው እንደ ዕንቁ የከበረ ሰው አግኝተዋልና የፍቅራቸውን ጽናት የተነሳ ከእነሱ የሄዱ ዘንድ ወይም እንዲለያቸው አይሰናበቱትም ነበረ። ከዚህም ጥቂት አልፎ ምስጓግ ወደምትባል ታላቅ ገለብ ወይም ቋጥኝ አጠገብ ደረሰ። ከዚያም ደሞ ላይ ሆኖ ቅድስት ቦታን ዳሞን ለይቶ አጣርቶ ተመለከታት። በተራራ ላይ ለመኖር ወደደ። በአመቺነቷም ልቡ በፍቅር ነደደ ወይም ተቃጠለ። ፈጥኖም ወደ አጠገቧ ወይም አካባቢዋ ከደረሰ በኋላ ከጫፏ ላይ የሚወጣባትን መንገድ ተመለከተ፣ ፈለገ፣ ነገር ግን አላገኘም። የተራራዋን ዙሪያ በሙሉ ሲዞር ፈጽሞ ወደ ላይ መውጫ አላገኘም። ከዚህም ተራራ ላይ ወጥቼ ለመኖር እጅግ ፍላጎት ነበረኝ፣ ነገር ግን ወደ ላይ መውጫ መንገድ አላገኘሁም አለ። ይህንን ካለ በኋላ ገደሉ ረጅምና ተራራውም ደግሞ እጅግ ምጡቅ ወደሆነ ስፍራ ሰቋር የሚሉት ወደ ሌላ ቦታም ሄደ። በዚያም ትንሽ በር መግቢያ ያገኘና ከተራራው ላይ ወጣ። በመሸም ጊዜ አንዲት ግማሽ ዳቦ አቅርቦ ባረከና መብላት ጀመረ። ከበላ በኋላም ከዳቦው የተረፈ ፍርፋሬ እንኳን አልነበረም። ቅዱስ አባታችን አረጋዊ ይህቺ ቦታ ለሱ ተስማሚ እንዳልሆነች እግዚአብሔርም በዚች ይኖር ዘንድ እንዳልፈቀደለት በልቡ ተገነዘበ። እንዳስለመደውም ወይም እንደ ልማዱም ሌሊቱን በሙሉ ያለ እንቅልፍና ያለ ረፍት ሲጸልይ አደረ። እንደ መላእክት ትጉ ነበርና በማግስቱም ከዚያ ወርዶ የገድሉ ወይም የተራራው ስም መንገር ጋር ከሚባል ላይ ቦታ ሄደና በተራራው ላይ እስከ ማታ ድረስ ሲጸልይ ዋለ። ከዚያም ትንሽ የዳቦ ቁራሽ አምጥቶ ወይም አቅርቦ ባረከና በላ። አሁንም ስለ አልተረፈውም ደግሞ ይቺ ቦታ ክፍሉ እንዳልሆነች አወቀ፣ ተረዳ። በዚያም ሌሊቱን ሁሉ ሲጸልይና ሲሰግድ አደረ። በነጋ ጊዜ ከዚያ ተነስቶ ሙሃዝ ወደሚባል ተራራ ሄደ። ለዚህም ገደል ወይም ተራራ መግቢያ በር ወይም መውጫ መንገድ አስቀድመው ነበርና በመሸም ጊዜ ዳቦ አቀረበና ባርኮ በላ። ነገር ግን ከዳቦ ፍርፋሬስ እንኳን አልተረፈውም። ይህን ማድረጉ በመብል ምክንያት ወይም ማዕዱ ባለመትረፉ ምክንያት አልነበረም። እሱስ በየሳምንቱ ሐሙስ ዕለት በስተቀር ምግብ አይመገብም ነበርና፣ ነገር ግን በረከት በየት ቦታ እንደወረደና መኖሪያውስ በምን ወይም በየት ቦታ እንደሆነ ለማወቅ ፈልጎ ነው እንጂ ይህቺ የበረከት ቦታ ደብረ ዳሞን ለወዳጁ ማረፊያ ትሆነው ዘንድ የሚሰጠውንና የሚያደርገውን እሱ እግዚአብሔር ያውቃልና። እግዚአብሔር አምላኬ ወደዚች ተራራ የመውጣበትን ረዳት ይልክልኝ፣ ከእሱ ሁሉን ደግሞ ስለሚያውቅ ከእሱ ዘንድ ደግሞ የጠየቅኩትን ሁሉ ይፈጽምልኛል። ከዛሬ ጀምሮ ወደዚች ቀድሞ ወዳገኘኋት ተራራ መሄድን አለብኛልና ከዛች ተራራ ወረደ። ከዚያም ወደ ደብረ ዳሞ ተመልሶ ሲሄድ ከድንጋይ ላይ የሚመነጭ የምንጭ ውሃም አገኘ። በዚያን ውሃንም እየተንከባከበች የሴት መነኮሳቶችን ታስተዳደር ዘንድ እናቱ ቅድስት ዕድናን አስቀመጣት። ይቺም ደብረ በዓት ልሞ አሏት። ትርጓሜውም የእናቴ ማረፊያ ቤት አል ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ አገኘና ከዚያ ላይ ትንሽ ምንጣፍ አነጠፈለትና ተቀመጠ። ታምራቱን ያደርግ ዘንድ ዘንጉን ወይም በትሩን በድንጋዩ ላይም አቆመ። ከዚያም የተነሳ ደቀ መዝሙርቱ ማትያስና እሱም ጋራ ያሉ ምንጣፉንና በትሩን ባነሱት ጊዜ ያቺ ድንጋይ
ቁመቷም ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች ወይም ፎቶግራፍ ተነሳች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅ የማይላጥ ቀይ ቀለም እንደቀቡት ቀይ ሆኖ ተገኘ። በትሩን ወይም ዘንጉን ባስቀመጠበት ወይም ባቆመበት ላይ በጣም ጥልቀትና ያለው ንቃ በዚያም ተገኘ። ስለዚህ ለእግዚአብሔር አገልጋይ ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ መታሰቢያ ሆኖ ትኖር ዘንድ እስከ ዛሬ ለምልክት በዚያ ትገኛለች። ከዚህም የደረሰ ሁሉ ይሳለማታል። የአባታችን የአቡነ አረጋዊ ጸሎት በረከቱ አማላጅነቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በአንድነቱ ነን ቅዱስ የሆነውን ስሙን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምትከታተሉ እስኪ አሁን አንዴ ከላይ ላይ ቆሙና ይህን ከምትሰሙ ሁላችሁም ሼር አድርጉት። እጠብቃችሁ ሼር አድርጉ። እየጠበቅኳችሁ ነው። ላይክ ያላረጋችሁ ላይክ አድርጉ። አንድ ደቂቃ ልስጣችሁ። መልካም። ይህን ላረጋችሁልን ለሁላችሁም በጣም ነው እጅግ አድርጌ የማመሰግነው። ከዚህ በመቀጠል ደግሞ የጻድቁ አባታችን ገድል ይቀጥላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የቅዱሳን ዝክር ተከታታዮች ሁላችሁም በያላችሁበት ፍጹም በሆነው በክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ከዚህ በመቀጠል እግዚአብሔር ቢረዳን የጻድቁ አባታችን አቡነ አረጋዊ ጻድቅ የእሳቸውን መልክ አቀርባለሁ። ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አገልግሎቱን እንድትደግፉን ሁላችሁም እናሳስባለን። አገልግሎት የጋራ ስለሆነ ማለት ነው። ይህን ጸሎት ደግሞ በየትኛውም ሰዓት በልታችሁም ሳበሉም በማይመች ቦታ ሁሉ እንድትሰሙ እንድትባረኩበት ወደ እናንተ እያቀረብን ነው። የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላምንና ፍቅርን የተመላህ የክብር መምህር አባታችን ጻድቁ አቡነ አረጋዊ ሆይ የእስራኤላውያንን እግር ከታሰረበት የባርነት ማሰሪያ ፈትቶ ከግብፅ የነጻነት መንገድ በመራው እግዚአብሔር ስም አምኜ የጽድቅህን ዜና እናገር ዘንድ አንደበቴን አከናውንልኝ፣ ልቦኔንም ከሐኬትም አንቃው። ሰላም ለዝክረ ስምከ ለዘላለም የሚኖርና ዳግመኛ አስቀድሞ እንደተናገረ ለጽኑ ስምህ ሰላምታ የሚገባ ከቂም የራቀ ነቢይ ዳዊትን የመሰልክ ጻድቁ አቡነ አረጋዊ ሆይ ጠላት በላይ በድፍረት በተነሳሳ ጊዜ የሳሚ መቅሰፍት በበቀል በላዩ ይውረድበት። ሰላም ለስዕርተ ርእስከ ከበደልና ከርኩሰት የተነሳ ንጹሐት ሆነው
ሞገስን የተጎናጸፈ የራስ ጸጉሮች ሰላምታ የሚገባ የአማላጅነት ክንድ እንደ አንበሳ ኃያል የሆንክ ጻድቁ አባታችን አቡነ አረጋዊ ሆይ ጸብን የሚወድ የጠላቴ ራስ እንደ ዱር ሸምበቆ ይድቀቅ። ሰላም ለርእስከ አምላክ ለባረከው ራስህና እንደ ብርሃን ፋና ለፈካና ደስ ለሚያሰኝ የፊት ወዝ ሰላምታ የሚገባ የማኑሄ ልጅ የማይስተካከል ናዝራዊ አባታችን አቡነ አረጋዊ ሆይ ሁል ጊዜ ከሚሰማ ግሩም ድምፅ ነጎድጓድ ይልቅ ከአምላክ የተሰጠ የጽድቅህ ዜና ፈጽሞ የተመሰገነ ነው። ሰላም ለቀራንብቲከ ለቅንድቦችህና ከፀሐይና ከጨረቃ ይልቅ ለሚያበሩ ዓይኖችህ ምስጋና የሚገባቸው የቅድስት ሥላሴን ስም የምታመሰግን መልክ ጻድቁ አባታችን አቡነ አረጋዊ ሆይ በእግረ ጽድቅህ አንበሳና ከይሲን ረግጥ ዘንድ ያንተን ኃይል አገኝ ዘንድ ፍቀድልኝ። ሰላም ለአዛኒከ ለከበሩ ጆሮችህና ጉንጮችህ ምስጋናን እያቀረብኩ እልል እያልኩ ሰላምታ የሚገባ እክለ ምንዳቤንም ከወዳጅ ቅዱስ ገብረ ክርስቶስ ጋር የተመገብክ ጻድቁ አባታችን አቡነ አረጋዊ ሆይ ወደ ደብረ ሰሂንና ደብረ ከርቤ አሳርገኝ በታላቅ ማህበር መሃል ከፍ ከፍ አድርገኝ። ሰላም ለአእናፊከ ዘወትር የማስተዋል መዓዛን ለሚያሸትቱ የመንታ ግብራት መተላለፊያቸው የከበሩ አፍንጫዎች ሰላምታ የሚገባ በማዕረግና በክብር የገነንክ ጻድቁ አባታችን አቡነ አረጋዊ ሆይ አውሬ ዲያብሎስ በመርዛማ ጥርሶቹ አቆስሏስሎኛልና በአማላጅነት ከደዌ ፈውስ አድነኝ። ሰላም ለከናፍሪከ እንደ አበባ የሚያስደስት ባለሟልነትን የተሞሉ ከንፈሮች ፈጽሞ ከንቱ ላልተናገረ አፍ ሰላምታ የሚገባ አራቱን ማዕዘን ዓለም በአማላጅነት ኃጢአትን የምታሰምር ጻድቁ አባታችን አቡነ አረጋዊ ሆይ ቅን ልቦናን አድለኝ፣ የማይጎድል ሙሉ ዕውቀትንም ስጠኝ። ሰላም ለአስናኒከ እንደ አናቁ የልብ ጌጦች ደስ የሚሰኙ ጥርሶችና ያነጋገሩ ጣዕም እጅግ ለከበረ አንደበት ሰላምታ የሚገባ በክርስቶስ ፍቅር የተሞላ ጻድቁ አባታችን አቡነ አረጋዊ ሆይ ከጥላቻ የሚገኘው ትካዜ ብቻ ነውና ከጸብና ከክርክር በየዕለቱ አርቀኝ። ሰላም ለቃልከ ከእስትንፋስ ጋራ የተዋሃደ የከበረች ቃልህና ከወይን ይልቅ የክርስቶስ ጥዕመ ፍቅሩን ለቀመሰ ጉሮሮ ሰላምታ የሚገባ ትሩፈ ምግባር ነብየ ሴሎ ዮሐንስ አረጋዊ ሆይ ሰማይ የእለ ያየኸውን ህቡ ሚስጥራትን እስኪ ንገረኝ፣ እስኪ ግለጽልን። ሰላም ለከሳደከ የቅድስናን ሀብል ለአሰረ ክቡር አንገትህና ከበደል ቀንበር ለነጻ ትከሻ ሰላምታ የሚገባ በምስራቅ የተገኘ ፀሐይ ጻድቁ አባታችን አቡነ አረጋዊ ሆይ የፍቅርህን ጸዳል በልቤ ውስጥ አበራ፣ በህሊናዬ ውስጥም ሰላምንና አርቅን አሳድርብን። ሰላም ለዘባንከ ከማህያዊ መንፈስ ቅዱስ ንጹሐ ክብርን ከተቀበልክ በኋላ የቅድስና ፍጹም ካባን ከተጎናጸፈ
ክቡር ጀርባ ሰላምታ የሚገባ ተጋድሎ የበዛ ንጹሕ ጻድቁ አቡነ አረጋዊ ሆይ ይህንን ምስጋናችንን ተቀብለ ትካዜን የሚያስረሳ ሐዘንን የሚያረቅ ደስታን አድለን። ሰላም ለእንግዳከ የከበረ ደረትህን በየጊዜው ሳመሰግን በልቤ ሐሳብ ልክም ሰላምታን የማቀርብልህም እውነተኛ የእግዚአብሔር ነቢይ ጻድቁ ሄኖክ ጻድቁ አባታችን አቡነ አረጋዊ ሆይ በሕይወት ሰሌዳ ላይ ጻፍ። የጠላቶችን መታሰቢያ ግን ከንቱ ይሆን ዘንድ አጥፋው። ሰላም ለአዕዳዊከ በቀራንዮ እንደተተከለው የበረ ዕፀ መስቀል ለጸሎት ለተዘረጉ ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በልቤ ውስጥ ከንቱ ሐሳብ ይመላለሳልና በደልን በአበዛም ምግባሬን ሳስመረምር ወደ ቅንና መልካም ሥራ መልሰኝ። ሰላም ለመዛርኢከ ከአንበሳ ክንድ ይልቅ ለጸና መከንጃህና ሞገስ ኃይሉ ንዑድ ክቡር ለሆነ ክብርህን ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ለነሱ በሰማይ ተስፋ ሕይወት ስለተዘጋጀላቸው ለሰማያዊ ክቡር ከተጠሩ ጻድቃን ጋራ ተላ ደስታን ባለበት በዚያ መንግሥተ ሰማያት እንኖር ዘንድ አማልደን። ሰላም ለእመታቲከ የዕጣን መሥዋዕትን ያሳርጉ ዘንድ የከበረ ጽንሐ ማጠንት ከቅዱስ መሃል እጅህ ጋራ በአንድነት ለያዙ ስንዝር ክንድ ሰላምታ የሚገባ የእግዚአብሔር ሕግ የምታስተምር ስዩመ ኃያል ጻድቁ አማላጃችን አቡነ አረጋዊ ሆይ አምሳያ የሌለው የጸጋን ሽልማት ተሸልመኝ። በንጹሕ አማላጅነት መጠበቅ ልብስን እኔን አጎናጽፈኝ። ሰላም ለአጻብኢከ ከአስሩ ጥፍሮችህ ጋራ ለተዋህዶ የከበሩ ጣቶችህና በክርስቶስ ፍቅር የተሞላ ክቡር ጎን ሰላምታ የሚገባ በየጊዜው የወንጌል ቃል የምታበራልን ፀሐይ አባታችን አቡነ አረጋዊ ሆይ እንደ ቲቶ መምህር ቅዱስ ጳውሎስ የስምህ ሞገስ ክብሩ ከጨረቃ ክብር ይልቃል። ሰላም ለከርስከ ስለ ጽድቅ ብለ ምንዳቤ ረሃብን ለተቀበልክባት ሆድህን ጥበብን ለተሞላ ጽሩያ ወርቅ ልቦና ሰላምታ የሚገባ የጽሑፉም እምነት መገኛ አብርሃም ጻድቁ አባታችን አቡነ አረጋዊ ሆይ ፈጣሪው የአገልጋዩን ያዕቆብን ይሁንና እንደወደደለት በደል የሌለብን እኛን ሁላችን ወዳጆችን በአማላጅነትህ እርዳን። ሰላም ለኩልያቲከ ለከበረ ኩላሊትህ እንደ ቃል ኪዳኑ ታቦት በወርቅ ንጽሕና ለተለበጠው ውሳጣዊ ሕሊና ሰላምታ የሚገባ በአማላጅነት ምእመናንን የምትጠብቀን ትጉህ ጻድቁ አባታችን አቡነ አረጋዊ ሆይ ከክርስቲያን መንጋ አንዱ የሆኑ እኔ በምግባር ደክሜያለሁና ከነጣቂ ተኩላ ዲያብሎስ አፍ አድነህ ጠብቀኝ። ሰላም ለአማውቲከ ከፍቅረ ተጋድሎ ብዛት የተነሳ እጅግ ጽኑ ስቃይን ታግሶ ለቻለ አንጀትህና እንደ ዕንቁ ለአጌጠ ንዋይ ውስጥ መዝገብ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ልቦናዬ አንተን በወደድኩ ልክ አንደበቴ ለስም ምስጋና ይዘምር ዘንድ እንሆ ፍቅርህ በሕሊናዬ ምድር አብቧልና። ሰላም ለህንብርትከ መልኩ እንደሚያምር የተጌጠ ራስ
ራስ ወርቅህ ውስጥ ረቂቅ ለሆነ ክቡር እንብርትህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ እንደ ሁለቱ ነቢያት መልኩ ከክፉ የሞት ዓይን ተሰውረሃልና የኬልቅዮ ልጅ ነቢዩ ኤርምያስ ወዳጅ የተመረጥክ ነህ። ሰላም ለሐቄከ ንጹሐ መላእክት ስለመታጠቂያ ፈንታ የትዕግስት ማሰሪያ ትጥቅ ለሆነለት አካል ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ቅድስት ቤተ ክርስቲያን አቤቱ ስለ አማላጅነት በጽዮን መንግሥተ ሰማያት ክብር ይገባሃል። ከአንደበቱም ጸሎት ለአንተ ይቀርብልሃል። ሰላም ለአቆያጺከ የቤተ ሕግ መገለጫዎች ለሆኑ ጭኖችህና ደግነኛም እነሱን ለመሰሉ ጉልበቶችህም ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ ያለና የነበረ የፍጥረት ገዥ ክርስቶስ ለአዲስ ወንጌሉ ሐዋርያነት የሾመ ሁሉን ካስተማረ ቅዱስ ጳውሎስ ጋራም አንድ የሆንክ ጴጥሮስ አንተ ነህ። ሰላም ለአእጋሪከ በሕግና ሥርዓት ስፍራ ከተረከዞች ጋር ለጸኑ ክቡራን እግሮች ሰላምታ የሚገባ የታላላቅ ቅዱሳን አለቃ ቅዱስ አባታችን አቡነ አረጋዊ ሆይ በልዕም ካለማስተዋሉም የተነሳ አህያው እንደገሰጸችውን በለዓምን አህያው እንደገሰጸችው ክፋትንና ተንኮልን የተላበሱም ጠላቶቻችንን ሁሉ አንተ ገስጸልን። ሰላም ለመከየድከ በፍቅርህ ቀንበር ፈጽመው ያዩ ጊንጥ ዲያብሎስን ራሱን ይቀጠቅጡ ዘንድ ስልጣንን የሰጣቸው እግዚአብሔር መንፈስ ቅዱስ ለአጸናው የእግር መረገጫ ሰላምታ የሚገባ ጻድቁ አባታችን አቡነ አረጋዊ ሆይ የልጅ የጻድቁ አቡነ ተክለ ሃይማኖት አእላፍ ልጆች እያንዳንዳቸው ንዑድ ክቡር እያሉ ያመሰግኑሃል። ሰላም ለአጻባ እግርከ የኃጢአት መከራ ጎዳና መሰናክል ፈጽሞ ካላሰነካከላቸው ጥፍሮች ጋራ ለተዋህዱ የእግር ጣቶች ሰላምታ የሚገባ የቅድስት ቤተ ክርስቲያን ርዕስ ማኅበር ክቡር የሆን ቅዱስ አባታችን አቡነ አረጋዊ ሆይ ሲሰራ ጠላቶችን አስደንግጣቸው። ሰላም ለአካለ ቆምከ ሁለንተናውን ለተወደደ አካለ ቆምህና በአበባ ቅድስት ተሸልሞ ለአጌጠ መልክ ሰላምታ የሚገባ ጻድቅ አባታችን አቡነ አረጋዊ ሆይ ቀድሞ እርያዎች እንደሰጠሙ የምድረ በዳ አራዊትን የመሰሉ ጠላቶችን ከተወጋጅ የጥፋት ባህር ውስጥ አስጠማቸው። ሰላም ለከብቶትከ አምሳለ ነቢያት ክልኤቱ እግዚአብሔር አምላክህ አንተን መርጦሃልና እንደ ሁለቱ ነቢያት ለተከወነ መሰውርህ ሰላምታ የሚገባ ደግ የታመንክ አገልጋይ አባታችን ቅዱስ አቡነ አረጋዊ ሆይ በአስሩ አህጉር ተሹመ መከላይ የተቀበልክ አምስቱን አንተ አይደለህምን? ሰላም ለታሃብሖትከ ሀበ እያአምረ መኑ በእግዚአብሔር አምላክ ፍጹም ጥበብ ማንም
ወደማያውቀው ሰማያዊ ስፍራ ለተከወነ መሰውር ሰላምታ የሚገባ ጻድቁ አቡነ አረጋዊ ሆይ በታላቅ ጉባኤ የአማላጅነትን ገናናነት እመሰክርልሃለሁና በየዘመኑ እኛን ሁላችን መጎብኘትን ቸል አትበል። ከመልክዕ ሞት ዓይንም በምልጃህም ሰውረን። ናሁ አቅረብኩ አምሃ መሃሌተ ንስቴተ። የሰውነቴን ሐዘን ፈጽመ የምትረዳ ጻድቁ አባታችን አቡነ አረጋዊ ሆይ ለክብር የመልክህ ገናንነት ምስጋና እየሰጠው ይህን ትንሽ የእጅ መንሻ አቀረብኩል። ነገር ግን የተመኘሁትን ዋጋ ላጠፋብኝ በዓለም ተድላ የሚገኝ ፍጹም ደስታን አድለኝ ለዘላለሙ አሜን። አቤቱ የጻድቁ አባታችን አቡነ አረጋዊ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ እኔንና እኛ ሁላችን እዚህ የተሰበሰብነውን ጠብቀን ይቅር በለን። ከጻድቁ በረከትን ረድኤትን በእኔ በደካማው ላይና እዚህ በተሰበሰብነው ሕዝበ ክርስቲያን ላይ አውልብን፣ አሳደረብን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ሆይ መልስልን። ይቅር በለን፣ ማረን፣ ተዘከረን። ክፉ የሚያስብብን ክፉ ሐሳቢን ክፉ አላሚን ሁሉ ከኛ አረቀልን። ከታሰርንበት እስራትም በጻድቁ በአቡነ አረጋዊ ስም ፍታን፣ ይቅር በለን። ያቀረብነውን ጸሎት ልመናችን ከደመና በታች እንዲያውልብን ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ አንተ ተቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን ስምን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች የጻድቁ አባታችን አቡነ አረጋዊ ቤተሰቦች፣ ቤተሰብ ያልሆናችሁ ለዚህ ቻናል ሰብስክራይብ በማድረግ እንዲሁም ደግሞ ሼር ያላደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ አገልግሎቱ ዩቲዩብ ሼር እንዲያደርግልን እናንተው ላይክ ስታደርጉ በላይኩ ልክ ዩቲዩብ ወደ ተለያየ ዓለማት ያደርስልናልና እባካችሁን ላይክ አድርጉ። ምክንያቱም ይሄን ቪዲዮ 5000፣ 10000፣ 20000 ሊያም ከዛም በላይ ያዩታልና ላይክ እየረሳን ነውና እባካችሁን ላይክ ማድረግን አትርሱ እላለሁ። አመሰግናለሁ። ተከታታዮች በሙሉ እባካችሁን በጻድቁ አባታችን በአቡነ አረጋዊ ስም ይሄንን ቪዲዮ ሼር ላይክ ማድረጋችሁን እዚህ በመቀጠል ደግሞ ስንክሳር ዘወርኀ ጥር 14 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም 14 በዚህ ዕለት ጥመዋህብ ከሚባል አገር ሰዎች የከበረችና የተመረጠች ምራሄል በሰማዕትነት አረፈች። የዚችም ቅድስት ወላጆች እግዚአብሔርን የሚያመልኩ ክርስቲያኖች ናቸው። አባቷም ስሙ ዮሐንስ የሚባል ቄስ ነው። እናቷም ኢላሪያ የምትባል ደግ ናት። ነገር ግን ልጅ ስለሌላቸው ስለዚህ እያዘኑ ወደ እግዚአብሔር ይለምኑ ነበር። ከብዙ ዘመን በኋላ ይህች የከበረች የተቀደሰች ልጅ የተሰጠቻቸውን ስሟንም ራሄልን ብለው ጠሯት። 12 ዓመት በሆናት ጊዜ በላዩዋ ባደረ መንፈስ ቅዱስ ስጦታ ድንቆች ተአምራቶችን መስራት ጀመረች። ከዚህ በኋላ ከሃዲ ንጉሥ ዲዮቅልጥያኖስ በተነሳ ጊዜ ወደ ባህር ዳርቻ ወጣች። መርከብም አግኝታ በላዩ ተሳፈረች። ለሰማዕትነት ከሚሄዱት ጋራ በመሄድ ወደ እንጽና ከተማ ደረሰች። ጊዜም ስሙ ፍልፍልያኖስ በሚባል መኮንን ፊት ቆመች። በአያት ጊዜ ስለ ታናሽነቷ ራራላት፣ ሊተዋት ወደደ።
ሊተዋት እንደወደደ አውቃ እርሱንና የረከሱ አማልክቶቹን በድፍረት ረገመች። ከዚህ በኋላ ተቆጥቶ ጽኑ የሆነ ስቃይን አሰቃያት። ከቀናች ሃይማኖቷ ሸንግሎ ይመልሳት ዘንድ በተሳነው ጊዜ ጊንጦችን፣ እፍኞችንና እንባቦችን ሰብስቦ በዳውላ ውስጥ እንዲጨምሯቸው እርሷን ከእርሷ ጋር ደግሞ በዳውላው ውስጥ እንዲጨምሩ አጥማጆችን አዘዛቸው። እነርሱም እንዲህ አደረጉ። ያን ጊዜ የእግዚአብሔር መልአክ ተገለጸላትና ከጌታችን ዘንድ የተሰጣትን ቃል ኪዳን አስረከባት። ከዚህ በኋላ ነፍሷን አሳለፈች፣ የምስክርነትን አክሊልም ተቀበለች። ከዳውላውም ውስጥ አውጥተው በዚያች ቦታም ቀበሯት። ከዚህ በኋላ አባቷና እናቷ በሰሙ ጊዜ በስጋዋ ወዳለበት ከብዙ ሕዝብ ጋር መጡ። በዚያም ስጋዋን አፈለሱና ወሰዱት። በታላቅ ክብርም ገንዘው በአማረች ሳጥን ውስጥ ማኖሯት። በስጉር ቦታም ያማረች ቤተ ክርስቲያንን ሰሩላት። ከእርሷም ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚህች ዕለት የከበረ የሕፃን ቂርቆስ ማይበረ የሆኑ 4034 ጭፍሮች በሰማዕትነት ሞቱ። በረከታቸው ከኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን በገድል የተጠመደ የከበረ አባት አርከሌድስ አረፈ። ይህም ቅዱስ ከሮሜ አገር ከታላላቆች ወገን ነው። የአባቱ ስም ዮሐንስ የእናቱ ስም ሰንደሊቃ ነው። ሁለቱም እውነተኛ የሆኑ በእግዚአብሔር ሕግ ያለ ነቀፋ የጸኑ ናቸው። ቅዱስ አርከሌድስም እድሜው 12 ዓመት በሆነው ጊዜ አባቱ ሞተ። እናቱ ሚስት ልታጋባው አሰበች። እርሱ ግን ይህንን አልወደደም። ከዚህ በኋላ ወደ ንጉሥ ሄዶ የአባቱን ሹመት ይቀበል ዘንድ መከራቸው። ከእርሱ ጋር 2 አገልጋዮችን ላካቸው። ለንጉሱም እጅ መንሻም የሚሰጠውን ብዙ ገንዘብ ሰጣቸው። በመርከብም ተጭኖ በባህር መካከል ሳለ ጥቅል ንፋስ በላዩ ተነሳ። ማዕበሉም እጅግ ከፍ ከፍ ብሎ መርከቡ ተሰበረ። እርሱም በአንዲት የመርከብ ስባሪ ሰሌዳ ተንጠልጥሎ ወደ የብስም አደረሰችው። ከባህሩም ሲወጣ የማዕበል የተፋው በድን አገኘ። ተቀምጦም በላዩ አለቀሰ። የዓለምን ኃላፊነት አሰበ። በነፍሱም የሚገስጻትና የዚህን የኃላፊውን ዓለም ገንዘብ ምንም ስላንቺ ምንሽ ነው? ከሞትኩ በኋላ ወደ አፈር ስመለሳለሁና የሚላት ነው። ገንዘብ ምኔ ነው? ለአንቺ ምንሽ ነው? ከሞትኩ በኋላ ወደ አፈር እመለሳለሁ እናት የሚላት ሆነ። በዚያን ጊዜ ደግሞ የክብር ባለቤት ወደ ሆነ ወደ ጌታ ኢየሱስ ክርስቶስ ለመነ፣ የቀና መንገድን ይመራው ዘንድ። ከዚህም በኋላ ተጓዘ። በቅዱስ ሮማኖስ ስም በሶሪያ አገር ወደ ተሰራ ወደ አንድ ገዳም ደረሰ። ከገንዘቡም ከእርሱም ጋር የቀረውን 200 የወርቅ ዲናር ለአበምኔቱ ሰጠው። የምንኩስና ልብስም እንዲያለብሰውም ለመነው። የከበረ አርከሌድስም ከመምጣቱ በፊት ለአበምኔቱ መንፈስ ቅዱስ አሰርድቶት ነበረ። ወደ እርሱም በደረሰ ጊዜ አበምኔቱ ደስ አለው። የከበሩ መነኮሳት ሁሉንም ሰበሰባቸው። በቅዱስ አርከሌድስ ላይም ጸልዩ። አበምኔቱም የምንኩስናን ልብስን አስኬማንም አለበሰው። መነኮሳቱም ሁሉም በእርሱ ደስ አላቸው፣ የእግዚአብሔርን ጸጋ በላዩ ተገልጾለታልና። ከዚህ በኋላ የከበረ አርከሌድስ በጠባብ መንገድ ተጠመደ። ጽኑ ገድልን ተጋድሏልና ሁል ጊዜ የ7 ቀን የሚጾም ሆነ። በቀንና በሌሊት ይጸልያል። እግዚአብሔር ሀብት መንፈስ ሰጥቶት በእምነት ወደ እርሱም የሚመጡትን ብዙዎችን በሽተኞችን አዳናቸው። የሴቶችንም ፊት ከቶ እንዳያይ ከጌታችን ኢየሱስ ክርስቶስ ጋራም ቃል ገባ። ከእናቱ ዘንድም 12 ዓመት ያህል ወሬው መስማቱ በዘገየ ጊዜ በእርሱም የሆነውን አላወቀችም። የሞተ መስሏታልና እጅግም አዘነች። ከዚህ በኋላ እንግዶችና መጻተኞችም መቀበል የሚሆን ቤትንም ሰራች። መንገደኞችንም እንዲያድሩበት አደረገች። በአንዲት ዕለት የብፁዕ አርከሌድስን ዜና ሲናገሩ መንገደኞችን ሰማቻቸው። እነርሱም የቅድስናውን ተጋድሎውን ምልክቶችንም የመልኩንም ደም ግባት ሰምታ ልጇ እንደሆነም አወቀች። ዳግመኛ መንገደኞችን ጠየቀቻቸው። ስራውን ሁሉ ነገሯት። እርሱ ሕያው እንደሆነ ተረዳች። ከዚህም ጊዜ ተነስታ ወደ ከበረ ሮማኖስ ገዳም ሄደች።
ወደ ልጇም ወደ አርኬሌዶስም እንዲህ ብላ ካለች እነሆ ፊትን አይ ዘንድ ወዳጄ እኔ እናትህ መጥቻለሁ። እርሱም ከቶ የሴቶችን ፊት እንዳላይ ከክብር ባለቤት ጌታዬ ኢየሱስ ክርስቶስ ጋር ቃል ገብቻለሁና ቃል ኪዳኔን ማፍረስ አይቻለኝም ብሎ መልሶ ወደ እርሷ ላከ። ዳግመኛም ፊትህን ካላሳየኝ የኔ ወደ ዱር እሄዳለሁ አራዊትም ይበሉኛል ብላ ወደ እርሱም ላከች። የከበረ አርኬሌዶስም እርሷ እንደማትተው እርሱም ለእግዚአብሔር የገባውን ቃል ኪዳን ማፍረስ እንደማይቻለው ባወቀ ጊዜ ነፍሱን እንዲወስዷት ወደ ጌታችን ለመነ። ከዚህም በኋላ የበሩን ጠባቂ ወደ እኔ ትገባ ዘንድ እናቴን ተዋት አለው። በገባች ጊዜም ሙቶ አገኘችውና በታላቅ ድምፅ በመጮህ አለቀሰች። ነፍሷንም ይወስድ ዘንድ ወደ እግዚአብሔር ለመነች። ልመናዋንም ተቀብሎ ነፍሷን ወሰደ። ከዚህ በኋላ ስጋዋን ከልጇ ጋር ለይተው ለብቻዋ ሊቀብሩ ወደዱ። ከከበረ አርኬሌዶስ በድን የእናቴን ስጋ ከስጋዬ አትለዩ፣ በሕይወቷ ሳለች ታየኝ ዘንድ ልቧን ደስ አላሰኘውምና የሚል ቃልን ወጣ። ይህንን ቃል በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርን አመሰገኑ። ሁለቱንም በአንድ መቃብር ውስጥ ቀበሯቸው። ጌታችን ለበሽተኞች ታላቅ ፈውስን ከስጋው ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህ ዕለት የከበረች እምራይስ በሰማዕትነት ሞተች። ይህችም ብጽሕት በክርስቶስ ሃይማኖት ለጽኑ ለከበሩ አባቶች ልጅ ናት። ፈሪሃ እግዚአብሔርንም እየተማረች አደገች። በአንዲት ዕለት ውሃ ልትቀዳ ወደ ወንዝ ስትወርድ ስለ ክርስቶስ የታሰሩ እስረኞችን አየች። እነርሱም ጳጳሳት፣ ቀሳውስት፣ ዲያቆናት ናቸው። ከእርሳቸውም ጋር ስሟን ይጽፉ ዘንድ መዘጋቢውም ለመነችው። መዘገባትም ወደ ከሃዲ መኮንን ወደ ቁልቁልያኖስ አቀረባት። እርሱም ለጣዖት ትሰግድ ዘንድ በብዙ ነገርን ሸነገላት። እምቢ ባለችው ጊዜ ችብችቦዋን ይቆርጡ ዘንድ አዘዘ። ከተባባሪዎቿ ጋር ምስክርነቷን ፈጸመች። ለእግዚአብሔር ምስጋና ይሁን። የሰማዕትነት በረከትም ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የዱማቴዎስ ወንድም የከበረ መክሲሞስ አረፈ። እነሆ ገድሉን ከወንድሙ ገድል ጋር በዚህ ወር በ17 ጽፈናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ይማረን። በረከቱ ከሁላችን ጋር ይኑር ለዘላለሙ አሜን። ያለ ሐሰት የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጠራለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምነ እግዚአብሔር ጸወት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን ይመልስልን። ቸር መድኃኔዓለም ሁላችን ይጎብኝልን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ይህንን ቃል የምትሰሙ ሁላችሁም በእውነት በቅዱሳኑ ስም ሼር እንድታደርጉት እንጠይቃለን። ያው ሼር ማድረግ እንዳቆማችሁ በባለፈውም እየተናገርኩ ነው። እንግዲህ ምንም ማድረግ አንችልም ከማለት ውጪ ማለት ነው። እነዚሁም ደግሞ በገጠር ቤተክርስቲያን ያሉትን የጣራን ገዳም መርዳቱን እንዳትረሱ። ሁሌም ቪዲዮ እንለቃለሁ ማለት ነው። አመሰግናለሁ። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ ወስተመንሱት አላርን ነው ባላነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያለ ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ
ድንግል በልና ይጎ ድንግል ስጋ ይመግዚር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገው ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።